ይህ የምትመለከቱት እንጨት ወይም ተራ ስር ሳይሆን የምግብ ሉዓላዊነትን ማረጋገጥ የሚያስችል ከፍተኛ ጠቀሜታ ያለው የሰብል ወይም ለምግብነት የሚውል የሰብል ዝርያ ነው። በአገር ውስጥ የምግብ ፍጆታነት ከመዋልም ባለፈ ዓለም አቀፍ ገበያው ላይ ከፍተኛ ተቀባይነት ያለው ምርት ነው። ስሙ ካዛቫ ይባላል። በደቡብ ኦሞ ዞን አካባቢ በሚገኝ አንድ የካዛቫ ማሳ ላይ ተገኝተን ምልከታ አድርገናል። ኢትዮ ስኳር ማኒፋክቸሪንግ ኢንዱስትሪ እንደዚህ የተለያዩ ሰብሎችን ያለማል። አንደኛው ካዛቫ ነው። ካዛቫ ኦልሞስት በ34 ሄክታር አካባቢ ነው የመጀመሪያዎቹ ሙከራ ማድረግ የጀመርነው። ለምርት ከደረሰ በኋላ ለማዕከላዊ ገበያ ማቅረብን ለዘርም ጭምር ለአካባቢ ኢንቨስተሮችም ለአርሶ አደሮችም ጭምር አከፋፍለናል። እንደ ምግብ ዋስትናም ከማረጋገጥ አንፃርም ትልቅ አስተዋጽኦ አለው ባይዘው። ስለዚህ ይሄንን እንደ ትኩረት ሰጠን ነው እየተንቀሳቀስን ያለነው። በአንዱ እግር ውስጥ ከ5 እስከ 20 ኪሎ ግራም የሚመዝን መጠን ያለው ምርት ይሰጣል። ይህ ማለት ደግሞ በአንድ ሄክታር ውስጥ ከ500 እስከ 700 ኩንታል ማግኘት የሚቻልበት እድል እንዳለ በዚህ አካባቢ ልማቱን ጀምረው ውጤት ማሳየት የቻሉ አርሶ አደሮች ነግረውናል። ምርታማነቱ በጣም የሚገርም ነው። ኦልሞስት ወደ 1000 ኩንታል አካባቢ ነው ፐር ሄክታር ማግኘት የቻልነው ማለት ነው። በዛው ልክ ደግሞ ያው ካዛቫ የመጀመሪያ ገና እየተጀመረም ስላለ እንደ ሀገርም ለዘር አቅርቦት እንደ መነሻ እየሆነን ያለነው ለአካባቢ ማለት ነው። በዚህ ብቻ ሳይበቃ በአካባቢው ያለውን የሥራ ባህልና የግብርና እንቅስቃሴም ከማሳደግ አንፃር ለበርካቶች የሥራ ዕድል ፈጥሮ እየሰራ መሆኑን በአካባቢው የሥራ ዕድል የተፈጠረላቸው ወጣቶች አጫውተውናል። በጣም ጠጪ ነኝ፣ ሱሳም ነኝ። ጠጣለሁ፣ መንገድ ላይ ነው የምተኛው። ግን እዚህ መጥቼ ልጆችን ይቤት የሚያሳድግ ብር የሚልቅ አቅም የለኝም ነበር። ግን እዚህ መጥቼ ስራ ሰርቼ ራሴ ቤተሰብንም ትንሽ ለውጥ ላይ ያመጣው ነው። እነም ራሴ እዚህ የተለወጥኩ ነው ያለሁት። ለውጥ ላይ ነው ያለሁት። ለቤተሰብ ጋር ያገለገልኩ ነው ያለሁት። ያው ኑሮም እስከዚህ የተሻለ ኑሮ ላይ ነው ያለሁት። አሁንም ከዛ ቀጥለው ኑሮ እንደማሻሽል ፈልጋለሁ። እስካሁን ድረስ እየሰራን ያለሁት ከቤተሰብ ጋር አግዛለሁ። የራሱን ለውጣለሁ ብዬ አስባለሁ። ራሱን ጥረት አድርጌ በጣም ሰራለሁ። ከዛ የተሻለ ነገር ኑሮ ሆናለሁ ብዬ አስባለሁ። ወደ እዚህ ካዛቫ ላይ ብቻ ወደ 50 ሰራተኛ ነው አሳትፈን እያንቀሳቀስን ያለነው። ድርጅቱ የተለያዩ ሙዝ፣ ሸንኮራ ሰብል ያለማል። አጠቃላይ ወደ 400 ሰራተኞች አሉ፣ ጊዜያዊ ሰራተኛ ብቻ ማለት ነው። ስለዚህ ካዛቫ ብቻውን እዚህ ለአካባቢው ማህበረሰብም ጭምር ይሄን እንደ ኤክስቴንሽንም ጭምር ነው። አካባቢው አርብቶ አደር ነው። እኛ ይሄንንም እያላመድን ያለነው ወደ እስከ 400 ሄክታር ነው በእቅድ ደረጃ ያለው ማለት ነው። እና እስከ ኤክስፖርት ጭምር የማድረግ ፕላን ያለን እና አሁን ትልቁ ቻሌንጅ ሆነ ያለው የዚህ ከምርት መሰብሰብ ጋር ያለው ከፍተኛ የሰው ጉልበት ይጠይቃል። ከዛ አንፃር ሃርቨስት የሚያደርገው ማሽን በማምጣት ለመታገዝ ማለት ነው። አሁን እንደ ሀገርም እዚህ አካባቢ ከፍተኛ የሰው ኃይል እጥረት አለ፣ ጉልበት ሰራተኛና ያንን ለመቅረፍ ስራውንም ለማፍጠን ኤክስፖርት ሲታሰብ ከፍተኛ ጥራትም ፍጥነትም ስለሚፈልግ ማለት ነው። ያን ካመጣን እስከ 500 ሄክታር ድረስ መሄድ እንችላለን የሚል ቅርኔ ያለ